ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በተንታ ግንባር አምስተኛ ቀኑን ባስቆጠረው ተጋድሎ ፋኖ ጠንካራም የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል መቀዳጀቱ ታወቀም። ከአጅባር በበረበር በኩል ወደ ደበቅ፣ ከተንታ ወደ ደበቅና መቅደላ አምባ፣ ከመቅደላ ወረዳ ማሻ ከተማ እንዲሁም በባዙራ መስመር ወደ ሮቢትና መቅደላ አምባ አቅጣጫዎች የአገዛዙ ጦር 6 ሻለቃ መከላከያ፣ 2 ሻለቃ አድማ ብተና እንዲሁም በርካታ የሚሊሻና የፖሊስ አባላትን በማሰለፍ በከባድ ሜካናይዝድ መሳሪያዎችና በድሮን ታግዘው በከፈተው ተጋድሎ ፋኖ ዘመናዊ የውጊያ ሳይንስን ከአማራዊ የጦር ብልሃትና ፍጹም ጀግንነት ጋር በማዋሃድ በሚወስደው የጸረ ማጥቃት እርምጃም የጠላት ኃይልን አሽመድምዶ ውጊያውን በበላይነት እየመራ መሆኑ ታውቋል። ጠላት በድሮንና በከባድ መሳሪያ ታጅበው ቢሰለፍም የፋኖን መብረቃዊ ምት መቋቋም አቅቶት አስከሬንና ቁስለኛውን ታቅፎ እንዲቀር ተደርጓል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በጃማ ወረዳ ፋጃ አካባቢ በንጹሃን ላይ ዘግናኝ የከባድ መሳሪያ ጥቃት በሰነዘረው የብልጽግና ቅጥረኛ ሰራዊት ላይ መብረቃዊ የሆነ አጸፋዊ ምላሽ መውሰዳቸው ተነገረም። በዙ 23ና በሞርታር የታገዘ ወረራ የከፈተው የፋሽስቱ አብይ አህመድ ወንበር አስጠባቂ ኃይል በፋኖ ልዩ የጦር ብልሃትና ክንድ አይቀጡ ቅጣት ተቀጥቶ በርካታ ሙትና ቁስለኛውን እየጎተተ ከአውደ ውጊያ እግሬ አውጭኝ ብሎ ለመፈርጠጥ ተገዷል። የጠላት ጦር ብልሃትና የሞራል ዝግጅት በፋኖ ወታደራዊ የበላይነትና ስትራቴጂክ ጥበብ ድባቅ ተመቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የብልጽግና አገዛዝ ሊያካሄድ ላቀደው የስሙላ ምርጫ በወልዲያ ስልጠና ወስደው ሲመለሱ የነበሩ ካድሬዎች በቁጥጥር ስር መዋላቸው ተነገረም። በምርጫ ስም በአማራ ሕዝብ ላይ የሚፈጸመውን ሁለንተናዊ እልቂት ለማስቀጠልና የአገዛዙን ዕድሜ ለማራዘም ለእያንዳንዳቸው 400 ሺህ ብር ተከፍሏቸው ለማስተባበር የተሰማሩ እነዚህ ካድሬዎችን እጅ ከፈንጅ የያዘው ፋኖ ቀሪ ተላላኪዎችን ባሉበት አድኖ ለሕዝብ ፍርድ ለማቅረብ ኦፕሬሽኑን አጠናክሮ መቀጠሉ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በትግራይ ክልል ውስጥ በስልጣን ላይ ባሉ አካላት መካከል የተፈጠረው ሽኩቻም ወደ አደገኛ ምዕራፍ ላይ ደርሷል ተባለም። የአብይ አህመድ አስተዳደር የሙጥኝ ያለው የፕሪቶሪያው የሽንፈት ስምምነት በህወሓት እብሪት እየተቀደደ መሆኑ ተረጋግጧል። ህወሓት በቀጣዩ ሳምንት በደብረ ጽዮን ገብረ ሚካኤል አማካኝነት የክልሉን ስልጣን ከጊዜያዊ አስተዳደሩ በጉልበት ለመንጠቅ ስለመወሰኑም ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 19 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በተንታ ግንባር አምስተኛ ቀኑን ባስቆጠረው ተጋድሎ ፋኖ ጠንካራ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። ፋኖ በዚህ ግንባር ዘመናዊ የውጊያ ሳይንስን ከአማራዊ የጦር ብልሃትና ፍጹም ጀግንነት ጋር በማዋሃድ በሚወስደው የጸረ ማጥቃት እርምጃ ነው የጠላት ኃይልን አሽመድምዶ የውጊያውን የበላይነት በመያዝ ድል እየተቀዳጀ የሚገኘው። በደቡብ ወሎ ዞን ተንታ ወረዳ በ3 አቅጣጫ ወረራ የከፈተው የአብይ አህመድ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በ104ኛ ኮር 23ኛ ክፍለ ጦር አርበኞች አይቀጡ ቅጣት እየተቀጣ ይገኛል። ከሚያዝያ 13 2018 ዓ.ም ምሽት ጀምሮ ለተከታታይ 5 ቀናት በዘለቀውና አሁንም በቀጠለው ከባድ ውጊያ አርበኞቹ የጠላትን ግስጋሴ በመክታት በሁሉም ግንባር ወታደራዊ የበላይነታቸውን አስጠብቀው በርካታ ሰራዊት ደምስሰዋል። የአገዛዙ ጦር 6 ሻለቃ መከላከያ ሙሉ ኃይል፣ 2 ሻለቃ አድማ ብተና እንዲሁም በርካታ የሚሊሻና የፖሊስ ኃይል በማሰለፍ ድሮንን ጨምሮ በከባድ ሜካናይዝድ ጦር መሳሪያዎች ታግዘው በ3 አቅጣጫዎች ተኩስ ከፍቶ ነበረም። ጠላት ወረራውን የከፈተባቸው ግንባሮች ከአጅባር በረበር በኩል ወደ ደበቅ፣ ከተንታ ወደ ደበቅና መቅደላ አምባ፣ ከመቅደላ ወረዳ ማሻ ከተማ ባዙራ መስመር ወደ ሮቢትና መቅደላ አምባ ናቸው። በተለይ በበረበርና በባዙራ ግንባሮች የጠላት ጦር በምድር መርፍ፣ በሞርታር፣ በዙ 23ና በድሮን ጭምር በመታገዝ ወደ ደበቅ ለመግባት ያደረገው ሙከራም በ23ኛ ክፍለ ጦር አርበኞች ክንድ ተደቁሶ ብርቁስቁስ ወጥቷል። ጠላት በከባድ መሳሪያ የታጀበ ወረራ ቢከፍትም የፋኖን መብረቃዊ ምት መቋቋም አቅቶት አስከሬንና ቁስለኛውን ታቅፎ እንዲቀር ተደርጓል።
ያሳምነው ልጆች ወታደራዊ ብቃት መቋቋም ያቃተው የፋሽስቱ አብይ አህመድ ሰራዊት የተለመደ የፈሪ እርምጃ በመውሰድ የድሃውን አማራ አርሶ አደር ቤትና ንብረትን በማውደም ላይ ይገኛል። ይህ የአገዛዙ አሳፋሪ ተግባር የፋኖን ክንድ ይበልጥ የሚያበረታ እንጂ ትግሉን የማይገታ መሆኑን ከግንባር የሚመጡ መረጃዎችም ለጣቢያችን አረጋግጠዋል። አሁንም ድረስ በሁሉም ግንባሮች ውጊያ ቀጥሎ ፋኖ የበላይነቱን በመቆጣጠር የጥላትን ኃይል ማሽመድመዱን ቀጥሏል። እኛም የተከታተልን መረጃውን ወደ እናንተ የምናደርሳችሁ ይሆናል። በተያያዘ ዜና የምኒልክ ዕዝ አርበኞች በጃማ ወረዳ ፋጃ አካባቢ በንጹሃን ላይ ዘግናኝ የከባድ መሳሪያ ጥቃት በሰነዘረው የብልጽግና ቅጥረኛ ሰራዊት ላይ መብረቃዊ የሆነ አጸፋዊ ምላሽ መስጠታቸው ተነግሯል። በዙ 23ና በሞርታር የታገዘ ወረራ የከፈተው የፋሽስቱ አብይ አህመድ ወንበር አስጠባቂ ኃይል በፋኖ ልዩ የጦር ብልሃትና ክንድ አይቀጡ ቅጣት ተቀጥቶ በርካታ ሙትና ቁስለኛውን እየጎተተ ከአውደ ውጊያ እግሬ አውጪኝ ብሎ ፈርጥጧል። የፋሽስቱ አብይ አህመድ ወንበር አስጠባቂና ተላላኪ የጥምር ጦር ሰራዊት በጃማ ፋጄ ከተማ በንጹሃን ላይ የከፈተው የለየለት የሽብር ጥቃት በፋኖ ልዩ የጦር ብልሃትና ክንድ መክሸፎም ተረጋግጧል። ምኒልክ ዕዝ 105ኛ ኮር 33ኛ ዋሲል ክፍለ ጦር ከወረኢሉና ከጃማ ወረዳዎች ተወጣጥተው የመጣውን የጠላት ላይ ቀጡ ቅጣት በመቅጣት ወደ መጣበት እግሬ አውጪኝ ብሎ እንዲፈረጥጥ አድርገውታል። ሚያዝያ 16 2018 ዓ.ም ጀምሮ የፋሽስቱ አገዛዝ በጃማ ወረዳ ስር በምትገኘው በፋጂ ከተማ ዙሪያ በዙ 23ና በሞርታር የታገዘ ወረራ በመክፈት በሰላማዊ ስብሰባ ላይ በነበሩ ንጹሃን ወገኖች ላይ ዘግናኝ ሰቆቃና ጥቃት ፈጽመዋል። ይሁን እንጂ ህዝባችን ላይ ሰቆቃ ድርሰው መሄድ የለባቸውም በማለት በቁጭትና በጀግንነት የተነሱት የዋሲል ክፍለ ጦር አርበኞች በጥላት ላይ መብረቃዊና አጸፋዊ ምላሽ በመሰንዘር አውደ ውጊያው በፋኖ የበላይነት እንዲደመደም አድርገዋል። በሜካናይዝድ የታገዘ ጦርነት በመክፈት ህዝብን ለማንበርከክ የሞከረው የጠላት ኃይል ከወደ ፋኖ የተሰነዘረበትን አጸፋዊ የመደምሰስ እርምጃ መቋቋም አቅቶት ብትንትኑ በርቆስቆስ ወጥቷል። በዚህ መሰረት የጠላት ኃይል በርካታ ሙትና ቁስለኛ ሰራዊቱን የጎተተ ከአውደ ውጊያ እንዲፈረጥጥ ተደርጓል። የጠላት ጦር ብልሃትና የሞራል ዝግጅት በፋኖ ወታደራዊ የበላይነትና ስትራቴጂክ ጥበብ ድባቅ ተመቷል። በከባድ መሳሪያ የታገዘውና ህዝብን ለማሸበር የመጣው የጠላት ኃይል የፋኖን እምቅ አቅምና የህዝብን ወገንተኝነት ዳግም የተረዳበትን ሽንፈት ተከናንቧል። የአብይ አህመድ የጥፋት ኃይል በአማራ ህዝብ ላይ ጦርነትን ከከፈተ ዓመታትን ቢያስቆጥርም በየቀኑ ሽንፈትን እየተከናነበና የአማራን ህዝብ የነጻነት ጉዞ ማደናቀፍ እንደማይችል በተግባር እያሳየ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የብልጽግና አገዛዝ ሊያካሄድ ላቀደው የይስሙላ ምርጫ በወልዲያ ስልጠና ወስደው ሲመለሱ የነበሩ ካድሬዎች በቁጥጥር ስር ዋሉ። በምርጫ ስም በአማራ ህዝብ ላይ የሚፈጸመውን ሁለንተናዊ እልቂት ለማስቀጠልና የአገዛዙን ዕድሜ ለማራዘም ለእያንዳንዳቸው 400 ሺህ ብር ተከፍሏቸው ለማስተባበር የተሰማሩት እነዚህ ካድሬዎችን እጅ ከፈንጅ የያዘው ፋኖ ቀሪ ተላላኪዎችን ባሉበት አድኖ ለህዝብ ፍርድ ለማቅረብ ኦፕሬሽኑን አጠናክሮ መቀጠሉን አስታውቋል። የምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር አባላት ሚያዝያ 18 2018 ዓ.ም ሳንቃ ላይ በፈጸሙት ድንገተኛና ስኬታማ የደፈጣ ጥቃት የህዝብን ድምፅ በጥቅም ለመሸጥ የተሰማሩት እነዚህ ግለሰቦችን እጅ ከፈንጅ መያዛቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር 21ኛ ተከዘ ክፍለ ጦር 5ኛ ሻለቃ በአሁን ተገኘ አካባቢ ባደረጉት አሰሳ በምርጫ ስም ያገዛዙን ዕድሜ ለማራዘም ሲንቀሳቀሱ በነበሩ ሆዳደሮች ላይ ጥብቅ እርምጃ ወስደዋል። እንደ ሻለቃ አመራሮቹ ገለጻ አገዛዙ በአሁን ተገኝ ከተማ ምርጫውን እንዲያስፈጽሙ የመለመላቸው 38 ግለሰቦችን ወልዲያ ወስዶ ካሰለጠናቸው በኋላ ወደ አካባቢያቸው ሲመለሱ ነው ሳንቃ ላይ በተደረገ ልዩ ኦፕሬሽን አራቱ በቁጥጥር ስር የዋሉት። በቁጥጥር ስር የዋሉት ግለሰቦች ለፋኖ አርበኞች በሰጡት ቃል ለሆዳቸው በማደር የህዝብን ጥቅምና ህልውና በምርጫ ስም አሳልፈው ለመሸጥ መዘጋጀታቸውን ገልጸዋል። በተደረገው ማጣራት ለእያንዳንዳቸው 400 ሺህ ብር በየአካውንታቸው ከብልጽግና ገቢ ተደርጎላቸዋልም ተብሏል። ከተያዙት መካከል አንደኛው የስርዓቱ የወረዳ አስተዳዳሪ ወንድም ሲሆን ሌላኛው ደግሞ በከተማው የሚታወቅ ባለሀብት መሆኑ ተጠቁሟል። ግለሰቦቹ የተሻለ ኑሮ የሚመሩ ቢሆንም በብልጽግና የጥቅም ማጥመጃ ተጠልፈው የህዝብን ህልውና በምርጫ ስም ዳግማ አሳልፈው ለመስጠት እየሞከሩ እንደነበር ነው የተያዙት። የአምስተኛ ሻለቃ አመራሮች ባስተላለፉት መልእክት በአሁኑ ወቅት ካመለጡት 34 ሰልጣኝ ካድሬዎች መካከል ማንም እንደማያመልጥና ባሉበት ሄደን አንገታቸውን ይዘን እናመጣቸዋለን በማለት ለጠላት ተላላኪዎች ጥብቅ ማስጠንቀቂያ ሰጥተዋል። መረብ ሚዲያ እንደተረዳው ይህ እርምጃ አገዛዙ በአማራ ህዝብ ላይ ሊጭን የፈለገውን የምርጫ ድራማ በአካባቢው ሙሉ በሙሉ እንዲከሽፍ ያደረገ ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን።
ከ270 በላይ ዜጎች በአማራነታቸው ታፍነው በገፍ እስር ላይ ይገኛሉ ተባለም። የአብይ አህመድ አገዛዝ በአማራ ሕዝብ ላይ የከፈተውን ሁለንተናዊ ጦርነትን ተከትሎም በማንነታቸው ብቻ ተለይተው የታፈኑና የፍትህ ያለ በማለት ላይ የሚገኙ ከ270 በላይ የፖለቲካና የህሊና እስረኞች ይገኛሉ ተብሏል። አገዛዙ የምርጫ ድራማ ለመተወን እየተዘጋጀ ባለበት በዚህ ወቅት በቅሊንጦ፣ በአባ ሳሙኤል፣ በቃሊቲና በዝዋይ ማረሚያ ቤቶች የሚገኙ ታሳሪዎች አሁንም በጨለማ ክፍል ውስጥ ለግፍ መዳረጋቸው ታውቋል። መረብ ሚዲያ ባሰባሰበው መረጃ መሰረት በአሁኑ ወቅት በእስር ላይ የሚገኙ ዜጎች ስብጥር አገዛዙ ምሁራንን፣ ጋዜጠኞችንና የፖለቲካ አመራሮችን ኢላማ ያደረገ የማዳከም ስልት እየተከተለ ስለመሆኑም ያሳያል። የእስረኞቹ ዝርዝር እንደሚያሳየው የታሰሩት ግለሰቦች የህብረተሰብ የጀርባ አጥንት የሆኑ የሙያ ዘርፎችን ያቀፉ ናቸው። ከእነዚህ መካከል 16 የሚሆኑ ዶክተሮችና ረዳት ፕሮፌሰሮች ይገኙበታል። እነርሱም ዶክተር ወንደሰን አሰፋ፣ ረዳት ፕሮፌሰር ዳኛ አበበና ዶክተር ጫኔ ከበደ ይጠቀሳሉ። ሌላኛው 8 ጋዜጠኞችና ደራሲያን ማለትም ዳዊት በጋሻ፣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ታዲዮስ ታንቱ ይገኙበታል። እነ ክርስቲያን ታደለና ዮሐንስ ቦያለውን ጨምሮ 5 ከፍተኛ የፖለቲካ አመራሮች፣ 7 መርጌታዎችና ዲያቆናት እንዲሁም ጠበቃዎች፣ 4 ከፍተኛ መኮንኖችና ኢንስፔክተሮች ይገኙበታል። እስረኞቹ በተለያዩ የማጎሪያ ስፍራዎች ተከፋፍለው የሚገኙ ሲሆን አሃዙም እንደሚከተለው ሰፍሯል። ቅሊንጦ ማረሚያ ቤት 154 እስረኞች፣ በአባ ሳሙኤል በከፍተኛ ጥበቃ ስር የሚገኙ 98 እስረኞች፣ ቃሊቲ ማረሚያ ቤት ሴቶችን ጨምሮ 9 እስረኞች መሰረታዊ መብታቸው ተገፎ እንዲሁም ዝዋይ ማረሚያ ቤት 9 እስረኞች። ከዚህ በተጨማሪ ከኢቢኤስ ጉዳይ ጋር በተያያዘ በሽብር የተከሰሱ 9 ወገኖች ይገኙበታል። አገዛዙ የዘገየ ፍትህ እንዳልተሰጠ ይቆጠራል በሚል መርህ ሆን ብሎ የፍርድ ሂደቱን በማጓተት እስረኞችን ከፍተኛ የሆነ ስነልቦናዊና አካላዊ ጉዳት እንዲደርስባቸው እያደረገ ይገኛል። መረብ ሚዲያ ጉዳዩን በቅርበት መከታተሉን የሚቀጥል ሲሆን የኢትዮጵያ ሕዝብና የዓለም አቀፍ የሰብአዊ መብት ተሟጋቾች ለእነዚህ ድምፅ አልባ ለተደረጉ ወገኖች ድምፅ እንዲሆኑ ጥሪም እናስተላልፋለን። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በትግራይ ክልል ውስጥ በስልጣን ላይ ባሉ አካላት መካከል የተፈጠረው ሽኩቻ ወደ አደገኛ ምዕራፍ ላይ ደርሷል ተባለም። የአብይ አህመድ አስተዳደር የሙጥኝ ያለው የፕሪቶሪያው የሽንፈት ስምምነት በህወሓት ህብሬት እየተቀደደ ስለመሆኑም ተረጋግጧል። ህወሓት በቀጣዩ ሳምንት በደብረ ጽዮን ገብረ ሚካኤል አማካኝነት የክልሉን ስልጣን ከጊዜያዊ አስተዳደሩ በጉልበት ለመንጠቅ ስለመወሰኑም ተሰምቷል። በትግራይ ክልል ውስጥ ላለፉት ወራት ሲብላላ የቆየው የስልጣን ሽሚያ አሁን ወደ ከፋ ደም መፋሰስ ሊያመራ የሚችል አደገኛ ምዕራፍ ላይ ደርሷል። ህወሓት የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በ2013 ዓ.ም በተካሄደውና ለታላቁ ጦርነት መነሻ በነበረው አወዛጋቢ ምርጫ ላይ ተመስርቶ የቀድሞውን ምክር ቤትና ካቢኔ መልሳለሁ የሚል ግልጽ አዋጅ አውጇል። ይህ ቡድን ከ5 ዓመት በፊት የነበረም ህገወጥ የተባለ ምርጫን መልሳለሁ ማለቱ የብልጽግና መንግስት በሰሜኑ የሀገሪቱ ክፍል የፈጠረው ሰላም የውሸት እንደነበረ ማሳያ ነው። አርሚ 22ና የጦርነት ነጋሪቱ የመቀሌውን የሴራ ፖለቲካ ወደ ትጥቅ ግጭት አሸጋግሮታልም ተብሏል። ሌተናል ጀነራል ታደሰ ወረደ ይህንን እንቅስቃሴ ህገወጥ መፈንቅለ መንግስት ሲሉ ቢጠሩትም ህወሓት ግን በኮሎኔል ገብረየስ በላይ የሚመራውን አርሚ 22 የተባለ ወታደራዊ ክንፍን አሰማርቷል። ዓላማው በታደሰ ወረደ የሚመራውን ጊዜያዊ አስተዳደር በኃይል ማፍረስና ክልሉን ዳግም መቆጣጠር ነው ተብሏል። ህወሓት በአክሱም ባደረገው ዝግ ስብሰባ በብልጽግና መንግስት ላይ ጦርነት ለመክፈት መወሰኑም ተሰምቷል። ይህ የሚያሳየው ብልጽግና ነገሮችን በሰላም ለመፍታት እያሳየ ያለው ዘገምተኝነት የኢትዮጵያን ህዝብ ዳግም ደም እንዲገብር ለማድረግ መዘጋጀቱን የሚያሳይ ነው ተብሏል። የብልጽግናው አገዛዝ ሰላም አወረድኩ እያለ ቢፎክርም በተግባር ግን ሀገሪቱን ወደማያልቅ ጦርነት እየነዳት ይገኛል። ይህ የሚያሳየው የፕሪቶሪያው ስምምነት ለሁለቱም ቡድኖች የጊዜ መግዣ እንጂ ለሰላም የነበራቸው ፍላጎት እንዳልነበረም ተጠቁሟል። በሌላኛው መረጃችን ከመተሐራ ወደ አዋሽ በሚወስደው መስመር ላይ በአካባቢው ባለው የጸጥታ ችግር ጋር ተያይዞም ጥብቅ የሰዓት እላፊ ገደብ መጣሉን ተከትሎ መረጃ የሌላቸው በርካታ አሽከርካሪዎችና መንገደኞች ለከባድ እንግልት እየተዳረጉ መሆኑ ተገልጿል። ከስፍራው እየወጡ ያሉ መረጃዎች እንደሚያመላክቱት ማንኛውም ተሽከርካሪ ከቀኑ 11 ሰዓት በኋላም ከመተሐራ ወጥቶ ወደ አዋሽ ማምራት እንደማይችል ተገልጿል። በመውጫ ኬላ ላይ ጥበቃ የሚያደርጉ የጸጥታ ኃይሎችና ፖሊሶች ከዚህ ሰዓት በኋላ የሚመጣን ማንኛውንም ተሽከርካሪ በምንም አይነት ሁኔታ እንደማያሳልፉ ጥብቅ መመሪያ እንደሰጡ ተገልጿል።
ይህንን የጸጥታ ጥበቃ መመሪያ በርካታ ሹፌሮች አስቀድመው ባለማወቃቸው መደበኛ የጉዞ ሰዓታቸውን ጠብቀው ኬላው ላይ ሲደርሱ ያልተጠበቀ እንግዳ ነገር እየገጠማቸው ነው ተብሏል። በተለይ የገቢና የወጪ ንግድ ዕቃዎችን የጫኑ ከባድ የጭነት ተሽከርካሪዎች መውጫ ኬላው አካባቢ ያለው ቦታ ጠባብ በመሆኑ ዞሮ ወደ ከተማዋ ለመመለስ እጅግ አዳጋች ሆኖባቸዋል። በዚህ የተነሳ አብዛኞቹ አሽከርካሪዎች ሳይፈልጉና ያለምንም ዝግጅት እዛው ኬላው አካባቢ በሚገኘው መንገድ ላይ ለማደር ተገደዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ስፍራው የከተማ መውጫ በመሆኑ ምንም አይነት የምግብ ቤቶችም ሆነም የውሃ አቅርቦት የሌለበት መሆኑ ነው። በዚህ ምክንያት ሹፌሮችና ረዳቶቻቸው ረሃብንና ጥምን ታግሰው ሌሊቱን በስጋት ለማሳለፍ እየተገደዱ ነው። ከመተሐራ ወደ አዋሽ የሚያገናኘው ይህ መስመር ኢትዮጵያን ከጅቡቲ ወደብ ጋር የሚያስተሳስረው ዋነኛው የሎጂስቲክ የገቢና ወጪ ንግድ የደም ስር ነው። በቅርብ ጊዜያት በዚህና ተያያዥ መስመሮች ላይ የሚስተዋሉ የጸጥታ ስጋቶችን፣ የጸጥታ ችግሮችን፣ የትራፊክ አደጋዎችንና ዝርፊያዎችን ለመቀነስ አገዛዙ የሰዓት ገደብ ተግባራዊ ማድረጉ ታውቋል። ነገር ግን በዘራፊዎቹና የጸጥታ ችግሩን በሚፈጥሩት አካል ላይ እስካሁን የወሰደባቸው እርምጃ የለም። ልውሰድ ቢልም አቅም እንደሌለው ተጠቁሟል። የጸጥታ ኃይሎች እርምጃ የአሽከርካሪዎችንና የካርጎ ደህንነትን ለማስጠበቅ የታለመ ነው ቢባልም መረጃው በበቂ ሁኔታ ለትራንስፖርት ማህበራትና ለአሽከርካሪዎች ባለማድረሱ ይህ አይነቱ የሰብአዊ እንግልት ሊፈጠር ችሏል ነው የተባለው። በመሆኑም ወደ አዋሽ፣ አፋር፣ ድሬዳዋ ወይንም ጅቡቲ የሚያቀኑ መንገደኞችና አሽከርካሪዎች ከቀኑ 11 ሰዓት በፊት መተሐራን አልፈው አዋሽ መግባት እንዳለባቸው በጥብቅ ተመክሯል። ሰዓቱ ከረፈደ ደግሞ ወደ ኬላው ሄደው ከመንገላታትና ከመራብ ይልቅ ጉዞን አቋርጦ መተሐራ ከተማ ውስጥ ወይንም ደህንነቱ በተረጋገጠ ሌላ ቦታ ማረፊያ ስፍራ ማደር የተሻለ ነው። በተጨማሪም በዚህ መስመር ለሚጓዙ አሽከርካሪዎች ከማንኛውም ያልታሰበ መስተጓጎል ራስን ለመጠበቅ በቂና የማይበላሹ ደረቅ ምግቦችን በስንቅ መያዝ እጅግ አስፈላጊ ነውም ተብሏል። ይህ ጉዳይ የበርካታ ወገኖችን ሕይወትና ደህንነት የሚነካ በመሆኑ መረጃውን ለሚመለከታቸው አሽከርካሪዎች፣ የትራንስፖርት ባለቤቶችና መንገደኞች በማጋራት ከእንግልት እንዲጠበቁ ማድረግ የሁላችንም ኃላፊነት ነው። የተከበራችሁ አድማጭ ተመልካቾቻችን ወደ አፍሪካ መረጃችን እናልፋለን። የማሊ የመከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተዘግበዋል። ሳዲዮ ካማራ የተገደሉት ጂሃዲስት ታጣቂዎችና ተገንጣዮች በመላ ሀገሪቱ በከፈቱት የተቀናጀ የጥቃት ማዕበሎች አካል በሆነ እርምጃ መሆኑን የበርካታ ዜና አውታሮች ዘገባ አመላክተዋል። በምዕራብ አፍሪካዊቷ ማሊ በመፈንቅለ መንግስት ስልጣን የያዘው ወታደራዊ ጁንታም ከፍተኛ የህልውና አደጋ ውስጥ መውደቁን የሚያሳዩ መረጃዎችም እየወጡ ይገኛሉ። የሀገሪቱ መከላከያ ሚኒስትር ሳዲዮ ካማራ በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ላይ በተፈጸመ የተቀናጀ አጥፍቶ ጠፊ የቦምብ ጥቃት መገደላቸው ተረጋግጧል። የመንግስት ቃል አቀባይ ኢሳ ኦስማን ኩሊባሊ እሁድ ምሽት በሰጡት መግለጫ ሚኒስትር ሳዲዮ ካማራ የተገደሉት ፈንጅ በተሞላበት ተሽከርካሪ በመኖሪያ ቤታቸው ላይ በተፈጸመ ጥቃት መሆኑን አረጋግጠዋል። በጥቃቱ ወቅት ከጥበቃ ኃይሎች ጋር ከፍተኛ የተኩስ ልውውጥ የተደረገ ቢሆንም ሚኒስትሩ በደረሰባቸው ከባድ ቁስል ሆስፒታል ከደረሱ በኋላም ሕይወታቸው አልፏል። ይህ ጥቃት የሚኒስትሩን መኖሪያ ቤት ከማፍረሱ ባለፈ በአቅራቢያው በሚገኝ መስጂድ ላይ ባደረሰው ውድመት በርካታ ምዕመናን ተገድለዋል። ይህንን ተከትሎ የወታደራዊ ጁንታ መሪ ጀነራል አስሚን ጎይታ ለደህንነታቸው ሲባል ወደ ስውር ቦታ መዛወራቸው የተሰማ ሲሆን በዋና ከተማዋ ባማኮ ከምሽት 3 ሰዓት እስከ ንጋቱ 12 ሰዓታት የሚቆይ የሰዓት እላፊ ገደብ ተጥሏል። በማሊ እየታየ ያለው መስቀልቀል በህዝብ ፍላጎት ሳይሆን በጠመንጃ አፈሙዝና በውጭ ቅጥረኛ ነፍሰ ገዳዮች ስልጣን ላይ ለመቆየት የሚሞክሩ አምባገነኖች መጨረሻቸው ምን ሊሆን እንደሚችል ግልጽ ማሳያ ነው። የህዝብንና የተገፉ ኃይሎችን ጥያቄ በኃይል መጨፍለቅ መጨረሻው እንዲህ አይነት የውስጥ መፈራረስና አሰቃቂ ውድቀትን የሚያስከትል ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። ኢራን የሆርሙዝን የባህር መተላለፊያ ዳግም ክፍት ለማድረግ እንዲሁም አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ ማቅረቧ ተዘግቧል። ይሁን እንጂ ቴህራን በዚህ ስምምነት ውስጥ ስለ ኒውክለር ፕሮግራሟ የሚደረገውን ድርድር ወደ ሌላ ጊዜ እንዲሸጋገር መፈለጓን አክሲዮስ የዜና ምንጭ ስማቸው ያልተጠቀሰ የአሜሪካ ባለሥልጣናትን ጠቅሶ ዘግቧል። በፓኪስታን አደራዳሪዎች በኩል ለአሜሪካ የቀረበው ይህ የኢራን የስምምነት ጥያቄ መጣው በሁለቱ ሀገራት መካከል የነበረው ድርድር በተስተጓጎለበትና የኢራን ከፍተኛ አመራሮች በኒውክለር ጉዳይ ላይ ምን አይነት ማግባቢያ ማድረግ እንዳለባቸው የጋራ አቋም መያዝ ባቃታቸው ወሳኝ ወቅት ላይ መሆኑ ተጠቁሟል።
ይህ በእንዲህ እንዳለ አሜሪካ ይህንን የሆርሙዝ ባህር በር የመክፈት ስምምነት ብቻውን የምትቀበል ከሆነም ፕሬዝዳንት ዶናልድ ትራምፕ በቀጣይ በኢራን የኒውክሌር ፕሮግራም ላይ ጫና ለማሳደርና ስምምነት ለማስገደድ የሚያስችላቸውን ትልቅ የመደራደሪያ አቅም ሊያጡ ይችላሉ የሚል ስጋት ፈጥሯል። ይህንን ጉዳይና የቀረበውን አዲስ የስምምነት ሀሳብ በተመለከተ ፕሬዝዳንት ዶናልድ ትራምፕ በመጪው ሰኞ በዋይት ሀውስ የሁኔታዎችን መገምገሚያ ክፍል ውስጥ ከፍተኛ ስብሰባ እንደሚያካሂዱ ሪፖርቱ አስረድተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 19 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።